ኢትዮጵያውያን ወደ አሜሪካ እንዳይገቡ እገዳ ሊጣል ይችላል። አስጌ ፕሮማክስ ደግሞ እዚህ ጋር አሽቄ ፕሮማክስ ባልጠይቆት እንዲሁ በዚህ አስቸጋሪ ሁኔታ ላሳዩን ብርሃንና ለሰጡን ተስፋ ብቻ። የትኛው ብርሃንና የትኛው ተስፋ ነው የምታወራው? ሰላም ውድ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ባላችሁበት መልካም ሁሉ እንዲሆንላችሁ እየተመኘው ከአሽሩካ ቻናል ለዛሬ ይዤላችሁ የመጣሁት በአሜሪካ የተሰማው ጉዳይ ነው። ኢትዮጵያውያን ወደ አሜሪካ እንዳይገቡ ሊከለከሉ የሚባለው ጉዳይ ምንድን ነው? ሰፋ አድርጌ ያቀርብላችኋለሁ። ሰሞኑ የተሰሙ አንዳንድ ጉዳዮች አሉ እና እስኪ ደግሞ ተነስተው ብርሃን ኢትዮጵያ ውስጥ አየን፣ አብይ አህመድ ብርሃን አመጣህልን እያሉ ነው። አጃኢብ ነው መቼም። እስቲ እንመለከተዋለን። እና ላይኩካ ለአሽሩካ የታለ አዲስ የሆናችሁም ሰብስክራይብ ያደረጋችሁ ይህ ጠቃሚ የሆነውን ቪዲዮ ለሌሎች ሼር በማድረግ እንድተባበሩ ጠይቃለሁ። አሽሩካ የምርጦች ምርጫ ይቀጥላል። አራ ኤአይዎች ከባድ ምክር እየለቀቁ ነው፣ በተለይ ለእህቶቻችን። ቅዳሜ የትኛው ክለብ እንሄዳለን? ዳንስና የወንድ ጓደኛ እንፈልጋለን። አዎ በጣም አስደሳች ይሆናል። ቅዳሜ የትኛው ክለብ ነው? በ80 ዓመት የላምቦ የሚያሽከረክሩት ማማ ሀብታም ስላገባሁ ነው። ሀብታም አግቢ ልጄ። ምርጥ የዴቲንግ ምክሮት ምንድነው ማማ? ባጃጅ ውስጥ ቁጭ ብሎ ከማልቀስ ላምቦርጊኒ ውስጥ ማልቀስ ይሻላል ሲመስለኝ። ሁሉም ወንዶች ያስቀይሙሻል፣ ስለዚህ ሀብታሙን ምረጭ። ሰምተሻል እንግዲህ የቆረፈደ ድሃ አታግቢ እየተባልሽ ነው። ወንዶች ላይ የተማረሩ ነው የሚመስለው የኤአይ ሴቶች። እሺ ትልቅ ቂጥ አይታ ካገባ ቂጥ ነው ያገባኸው። ጸጉር አይቶ የሚገባ ቤት አይታ የምታገባም አለቻ። ሰው ከሰው መጋባት አቁሟል። አሁን ሰዎች ሰው ሳይሆን የሚያገቡት ገንዘብን፣ መኪናን፣ መልክና ዘርን ሆኗል። ያሳዝናል። ኮመንት ስጡበት እስቲ። አሁን ኧረ ባለው ንዴቱ ታዲያ ምንድን ነው? ቀስ ብላችሁ ምከሩን እንጂ ኤአይ አፈላችሁ እኮ። ቀስ በሉ። Okay ladies, break it up. No holding. እዚህ ጋር እሺ እማማ ይዘዋል። Okay ladies, break it up. No holding. ሰላም ኢትዮጵያውያን፣ እኔ ጨረቃ ላይ የመጀመሪያው ኢትዮጵያዊ ነኝ። ኤአይ በቃ ሰሞኑን ቪኦ3 የተባለው ኤአይ ከወጣ በኋላ ያው ያበሻ ኤአይዎች በጣም ፈንድቷል። ብዙ ነገር እየተሰራ ነው። ጥንቃቄ አድርጉ ለማለት ነው። ያው ብዙ ነገር ጥሩ ይመስላል። አሁን በቀልድ ምናምን ነው አብዛኞቹ የተሰሩት፣ ግን መልእክት ማስተላለፍ ዘረኝነቱ ላይ ስድቡ ላይ ምናምን ሲገቡ ያኔ ጥንቃቄ ይደረግ ለማለት ነው። ወደነው አለ እንግዲህ ደስተኛ ቤተሰብ የመቻችሁ። ኢትዮጵያውያን ወደ አሜሪካ እንዳይገቡ እገዳ ሊጣል ይችላል የሚባል ነገር ተሰምቷል። ይሄ አስገራሚ የሆነ ነገር ነው። የትራምፕ አስተዳደር የስደተኛ ጉዳይ ብዙ ነገር የምትሰሙት ነው። ኤርትራን ጨምሮ 12 ሀገራት ወደ ሀገሬ እንዳያትገቡ የሚል ነገር አሜሪካ እንግዲህ እገዳ መጣሏ ይታወቃል። ይህን በተለይ አሜሪካ ለመሄድ ዝግጅት ላይ ያላችሁ ኢትዮጵያ የሆነ ፓስፖርት የያዛችሁ ይሄ መረጃ በተለይ እናንተ ይመለከታችኋል። ምንድን ነው እየተባለ ያለውን የሚለውን ነገር አስቀምጥላችኋለሁ። በተለይ ጥንቃቄ እንዲያደርጉ ዝግጅት ላይ ያሉ ሰዎች እባካችሁ መረጃ ብትልኩላቸው በጣም ደስ ይለኛል። ከተተገበረ በኋላ መንቀጥቀጥና መጮህ ምንም መፍትሄ አያመጣም። ግን መረጃው ምንድን ነው የሚለው የትራምፕ አስተዳደር ያው አሁን ላይ ያለው መረጃ ታውቃላችሁ። ስደተኛ አሜሪካ ምናምን ብዙ ነገር አውርተናል፣ መደጋገም ነው የሚሆነው። እሱን አስከትሎ የትራምፕ አስተዳደር ኢትዮጵያን ጨምሮ 36 ሀገራት ሌላ 36 ሀገራት እንግዲህ ዜጎች የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማድረግ ሀሳብ ቀርቧል። አልታገደም። መጀመሪያ ማወቅ ያለባችሁ ኢትዮጵያውያን ወደ አሜሪካ አትግቡ የሚል ነገር አልተወሰነም። ነገር ግን እነዚህ 36 ሀገራት ብላ አሜሪካ ያስቀመጠቻቸው ኢትዮጵያን ጨምሮ 2 ወር ውስጥ አሜሪካ የፈለገችውን ነገር የማያሟሉ ከሆነ 2 ወር ጊዜ ውስጥ ኢትዮጵያን ወደ አሜሪካ መግባት አንችልም የሚል ነገር ይወሰናል ነው የተባለው ማለት ነው። ለመሆኑ ኢትዮጵያን ወደ አሜሪካ እንዳንገባ እገዳ ሊጣልብን የሚችለው ለምንድን ነው? ያው ለኢትዮጵያ ተብሎ የተቀመጠ መስፈርት የለም። ነገር ግን በዚህ ብለው መስፈርታቸውን አስቀምጠዋል። ነግራችኋለሁ። እነዚህ አሜሪካ የተጠራጠረች ያለችውን ነገር ካስተካከሉ ግን በ2 ወር ውስጥ የሚያስተካክሉ ከሆነ ኢትዮጵያ አትታገድም የሚለውን ነገር እንድትይዙ ማለት ነው።
ለሀገራቱ የዜጎችን ማንነት ለመለየት የሚያስችል አስተማማኝ ሰነዶችን ለማቅረብ ብቃት ማነስና ተባባሪ አለመሆን ይታያል። ስለዚህ እነዚህን ሀገራት እናገዳለን ነው የሚሉት። የፓስፖርታቸው ደህንነትም አጠያቂ ሆኖብናል ነው የሚሉት። ሶስተኛ በጣም ወሳኝ ነው። አንዳንድ ሀገራት ደግሞ ከአሜሪካ እንዲወጡ የታዘዙ ዜጎቻቸውን ለመቀበል አመቺ ሁኔታ ለመፍጠር ተባባሪ አይደሉም ትላለች አሜሪካ። ይህ ማለት አሜሪካ መጥተው ጥገኝነት ጥያቄ ጠየቁ፣ ጥገኝነታቸው ተቀባይነት ስላላገኘ እነዚህ ወይ ደግሞ የተለያየ ወንጀል በመስራታቸው ቪዛቸው ኦቨርስቴ አድርገው በቃ አሜሪካ ውስጥ ህገወጥ ናችሁ ተብለው የተቀመጡ ሰዎችን እነዚህን ሰዎች አሜሪካ ወደ ሀገራችሁ መልሳለሁ ያለች ነው። አንዳንድ ሀገሮች ዜጎችን መልሰን አንቀበልም የማለት ነገር ይታይባቸዋል። ለምሳሌ ከእንደዚህ አይነት ሀገራት መካከል ኤርትራ ትጠቀሳለች። ኤርትራ ዜጎችን ባለመቀበል ምክንያት ኤርትራ ከታገደችበት ምክንያትም እመጣበታለሁ፣ ምክንያቶቹን አስቀምጥላችኋለሁ፣ ለብቻ ስለተቀመጠ ማለት ነው የኤርትራ እንደዚህ አይነት ነገር አለ ማለት ነው። ስለዚህ የኢትዮጵያ ዜጎች ሲላኩ እሺ ብላችሁ መቀበል አለባችሁ ነው እንግዲህ አሜሪካ እያለች ያለችው። ሌሎቹንም እያነሳች ያለችው ይሄ ነው። ቪዛ አግኝተው ወደ አሜሪካ የገቡ ዜጎቻቸው ለመቆየት ከተፈቀደላቸው ጊዜ በላይ መቆየታቸውም ለእገዳው ሰበብ ከሆኑት ውስጥ ይገኛሉ። ይህ ማለት ቪዛ ይሰጣቸዋል። ወደ አሜሪካ ከገቡ በኋላ ግን ቪዛቸው ኤክስፓየርድ ቢያረግም አልወጡም። ይሄ ደግሞ ኦቨርስቴ የሚያደርጉ ሰዎች እንደ ህገወጥ ነው፣ ህገወጥ ተብለው ስለተቀመጡ እንደዚህ አይነት የሚመጡ ሰዎችን ለመቀነስ ለማስቀረት ነው የሚል አይነት ነገርም ይመስላል። እንግዲህ የሀገሪቱ ዜጎች በአሜሪካ ውስጥ በተፈጸሙ የሽብር ተግባራት ውስጥ ተሳታፊ መሆናቸው ጸረ ሴማዊ አንቲሴሚቲክ እና ጸረ አሜሪካ ያው የአንቲ ምዕራባውያንን አሜሪካን ራሱ የሚጠሉ አይነት እና በሆኑ እንቅስቃሴዎች ውስጥ ተሳታፊ መሆን ለእገዳው ምክንያት ሆኗል ነው እንግዲህ 36 ሀገራት አሁን ቀጥሎ አሜሪካ አግዳለሁ የምትላቸው በእነዚህ ምክንያቶች ነው። ስለዚህ እነዚህ ሀገራት ይህንን ማያሻሽሉ ከሆነ በ60 ቀናት ውስጥ ይህንን ማያስተካከሉ ከሆነ ያ ወደ አሜሪካ መግባት ይታገዳሉ ማለት ነው። ስለዚህ ምን ማድረግ ነው? ይሄ መረጃ የሰማችሁ ሰዎች ወደ አሜሪካ የመሄድ እድል አሁን ተመቻችቶላችሁ ቀን እየቆጠራችሁ ወይ ደግሞ ባልሆነ ነገር እያራዘማችሁ ያላችሁ ሰዎች ከዚህ ከ60 ቀኑ በፊት ብትሄዱ ይመከራል። ይሄ የኔ ግለሰባዊ አስተያየት ነው። የኢሚግሬሽን ባለሙያም አይደለሁም፣ የአሜሪካ ኤምባሲ ሰራተኛም አይደለሁም። ግን የኔ ግለሰባዊ አስተያየት ይሄ ነው። ከቻላችሁ ከዛች ከ60 ቀናት በፊት ባለው ነገር ውስጥ ጨራርሳችሁ የምትሄዱ ሰዎች ብትሉ አሪፍ ነው። ስንት ልፋት ስንት ነገር አለ አሜሪካ በትዳርም በምንም ስንት ወጪው ኢትዮጵያ ሆናችሁ በተለይ ፕሮሰስ የምታደርጉ ኮቴው ገለመሌ እየተባለ ስንት መከራ ነው የአሜሪካ ቪዛ ራሱ ከኢትዮጵያ ለማግኘት። ለማንኛውም እንደዚህ አይነት ነገር ስላለ ጥንቃቄ አድርጉ። ዲቪ የደረሰ እንሄዳለን ገለመሌ ምናምን እንዳትሉ። በቃ ኢትዮጵያዊ ፓስፖርት ያለው በቃ ወደ አሜሪካ አይገባም። የትኛውም እድል የትኛው የትምህርት እድል ቪዛ ይኑር፣ የምን ቪዛ ይኑር፣ ገለመሌ ቪዛ ይኑር፣ ምንም አይነት ቪዛ ቢኖራችሁ ከተከለከለ ማለት ነው አትገቡም ነው የተባለው። ስለዚህ ሁሉንም ሰው ይመለከታል። ያው ለእናንተ ያለው ነገር የትም አይቀርም። እንትን የደረሳችሁም አትጨናነቁ። እግዚአብሔር አለ። በቃ መለዮታችን ላይ ይሆናል የተባለው ነገር አይቀርም። ባይዘወይ ይሄ እድል እኔን በቃ መጨረሻ ገለመሌ ምናምን ብላችሁ ግን ባይሳካላችሁ እንኳን ይሄ በእንደዚህ አይነት ነገርም ህግ ተበላሽቶ ራሱ በስንት ልፋት ያገኛችሁት እድል በእንደዚህ አይነት ህጎች መቀየር ራሱ ሊከሽፍ ይችላል እና ቢከሽፍ እንኳን ይሄ መጨረሻ እድላችሁ አይደለም። አንድ በር ቢዘጋ እግዚአብሔር 1000 በር ይከፍትልናል በእውነት እና አትጨናነቁ። ግን መረጃውን ይዛችሁ ተወስኑት ነገር ካለ ወስኑ ለማለት ነው። ይሄንን ነው። የኤርትራን በተመለከተ እስቲ የተከለከለችበት ኤርትራውያን የታገዱበት ምክንያት ወደ እንትን እንዳይገቡ እዚህ ጋር ተቀምጧል። አንደኛ ያው የዶክመንት ጉዳይ ነው። አሜሪካ እንትን አይደለውም ነው አስተማማኝ አይደለም። ይሄ ቅድም የነገርኳችሁ ዶክመንቶች አስተማማኝ አይደሉም። ሁለተኛ ደግሞ ክሪሚናል ሪከርድ አር ኖት አቬለብል ቱ ዘ ዩናይትድ ስቴትስ ኦፍ ኤርትራ ናሽናልስ። ኦኬ ይሄ የወንጀለኛ እንትኖች
አሜሪካ አክሰስ የምታደርገው መረጃ ከኤርትራ ጋር የለም ነው። ሶ በዚህ ምክንያት ኤርትራውያን ወደ አሜሪካ እንዳይገቡ ከልክያለሁ ነው። ኤርትራ ሂስቶሪካሊ ሪፊውዝ ቱ አክሴፕት ኦኬ። ይሄ የኤርትራ መንግስት ዜጎችን ያለመቀበል ከአሜሪካ ውጡ የተባሉ ሰዎችን ያለመቀበል እንትን ስላለው በዛ ምክንያትም ከልክለናል ነው። የቪዛው ይለያያል ፐርሰንቱ። B1 B2 ቪዛ ኦቨርስቴ የሚያደርጉት 20.09%፣ እንደዚሁ ኤም እና ጄ ቪዛ የተባለውን 55.43% ኦቨርስቴ ስለሚያደርጉ በቃ ቪዛው ከተሰጣቸው ከአሜሪካ እንደማይወጡ ይታወቃል። ስለዚህ እንዳይመጡ እናደርጋቸዋለን ነው። ሶ ሌላ ኢትዮጵያን ብትከለከል ሌሎቹ ሀገራን ቢከለከሉ እንደዚህ አይነት ተመሳሳይ ምክንያቶች አሉ ማለት ነው። ኤርትራ መረጃውን የነገርኳችሁ ዋይት ሃውስ ራሱ ገጽ ላይ የተለጠፈው ነው። ሌላው ደግሞ ከቢቢሲ ያገኘሁት መረጃ ነው የነገርኳችሁ። ይሄንን ይመስላል። ስደተኛው ጋር በተያያዘ በአሜሪካ ውስጥ መቼም ሰሞኑን የተፈጠረው ቀውስ ሰምታችኋል። ከፍተኛ ነውጥ ተካሂዷል። በተለይ ኤልኤ ጁን 6 2025 ያው አይሲኢ በየቤቱ እየሄደ ያው እንደተለመደው ህገወጥ ያላቸውን ሰዎች የማስወጣት የማሰር ምናምን እየተካሄደ ነበር። ከዛ ይሄንን የሚቃወሙ ደግሞ ተቃውሞ እንቅስቃሴ ማድረግ ጀመሩ። እየተስፋፋም ሄደ ይባለውና አንዳንድ የተወሰኑ ከተማዎች ላይ የአሜሪካ ናሽናል ጋርድ ነው የተሰማራው። ብሔራዊ ወታደሯን አሜሪካ አዛ እንግዲህ ስደተኛው ተቃውሞ ካሰሙ ሰዎች ጋር ከፍተኛ ሰጣ ገባ ነበረ። ያው በዛ ሳምንት እኔም እረፍት ላይ ስለነበርኩ ብዙ አላነሳውላችሁም፣ ግን ትንሽ የተፈጠረውን ነገር ማንሳት እፈልጋለሁ። ተቃውሞ እያካሄዱ ነው። ይሄም ተቃውሞ በእርግጥ ያው አሜሪካ ስደተኛው ላይ እንዳይገባም የማድረግ ነገር አለ። ሁለተኛ ደግሞ ህገወጥ ስደተኛ ያሉትን መውጣት አለበት ነው ያው የትራምፕ አስተዳደር እያለ ያለው። ከአሜሪካ ውጡ የተባሉት አንደኛ ለምን እዚህ ተወልደን ያደግናለን፣ ታክስ ከፍለን ስንት ዓመት ይኖርናለን፣ እንዲህ በቀላሉማ ልንወጣ አንችልም፣ ህጋችሁን ቀይሩት እንጂ የሚል አይነት ነገር ተቃውሞ የሚያሰሙ አሉ። ሁለተኛ አሜሪካውያኑም ቢሆኑ አሜሪካ የስደተኞች ሀገር ነች፣ ስለዚህ ስደተኛ ውጡ መባል የለበትም፣ ህጉ አስተካክሉት አይነት እንደዚህ አይነት ሀሳብ ያላቸው ግን ያው ህገ ወጥ አይደለንም የሚል አለ። በአስተሳሰብ ህገ ወጥ የሚባል የሰው ልጅ የለም የሚባል አስተሳሰብ አለ። እንደዚህ አይነትን ደግሞ ሳንክቹዋሪ ሲቲስ የሚባሉ አሉ፣ ጠቅሼላችኋለሁ። ስደተኞች ወንጀል ቢኖርባቸውም እና እንዲወጡም ቢፈለግ የነሱ መረጃ አሳልፈው ለፖሊስ ያለ መስጠት ከስደተኛ ይሄ አይሲኢ ከሚባሉት ጋር ኢሚግሬሽን ኤንድ ካስተምስ ኢንፎርስመንት ከሚባሉት ጋር ያለ መተባበር የማሳየት መብት ያላቸው አንተባበርም፣ በቃ የነሱ መረጃ አንሰጣችሁም የማለት መብት ያላቸው ሳንክቹዋሪ ሲቲስ ይባላሉ። ከነዛ ውስጥ ደግሞ ኤልኤ አንዷ ነች። በአሜሪካ ያለው የስደተኞች ተቃውሞ እንደቀጠለ ነው። በአሜሪካ ብቻ ሳይሆን የስደተኝነት ጉዳይ በሌላ ቦታ ላይም አይ ቲንክ አየርላንድ ነው የተመለከትኩት፣ ሌላ የዓለም ክፍል ላይም እንደዚህ የተቃውሞ ነገሮች የተካሄዱ ይገኛል። አብይ አህመድ የጦር ወንጀለኛውና አምባገነኑ አብይ አህመድ ከሰሞኑ አርቲስቶችን ደግሞ ሰብስቦ ዲስኩሩን እየነዛ ነበረ። ኦኬ እዛ ላይም አንዳንድ ያስቃበጡ አርቲስቶችን ተመልክቻለሁ። አሽቄ ፕሮማክስ ደግሞ እዚህ ጋር አሽቄ ፕሮማክስ በግሌ እርሶን በዚህ ወቅት ያውም በዚህ ሰዓት ምንም ባልሎት ምንም ባልጠይቆት እንዲሁ በዚህ አስቸጋሪ ሁኔታ ያውም በአጭር ጊዜ ላከናወኑት ተግባር ላሳዩን ብርሃንና ለሰጡን ተስፋ ብቻ አመስግኘዎት ለመጪውም እግዚአብሔር ጉልበት እንዲሆነው መልካም ምኞቴን በመግለጽ ሐሳቤን ብቋጭ ደስ ባለኝ። የትኛው ብርሃንና የትኛው ተስፋ ነው የምታወራው? የብልጽግና ደሴት የሚባል እኮ እውነትም ተመስርቷል፣ እኛ ማናቀው። አስኬ የተናገረው በፍጹም አልቀበለውም። አብይ አህመድ ብርሃን አላመጣም፣ ተስፋ አልሰጠንም። ምናልባት አንተ በግል ለውጦ ሊሆን ይችላል። አዎ የሆነ ነገር ጥቅም አግኝተ ሊሆን ይችላል። በህይወት እገኛለሁ ብለን ማታሰብበት እንግዲህ ከኢትዮጵያ ጠቅላይ ሚኒስትር ከተባለው የደም መጣጭ ፊት ለፊት ተገኝተሃል ለጊዜው። ምናልባት ለአንተ ትልቅ ስለሆነ ሊሆን ይችላል። ግን አብዛኛው ኢትዮጵያዊ አሁን ላይ ብርሃን እያየ ያለው የጦርነት ብርሃን ቀላ ከሚወጣው እሱን ነው እየተመለከተ ያለው። በአማራ ህዝብ ላይ ዛሬ ጦርነት ታውጇል። ያ ስቴት ስፖንሰር ጄኖሳይድ እየተፈጸመ ነው። ዘር ተኮር ጥቃት እየተፈጸመ ነው። በኦሮሚያ እንደዚህ ጦርነት ነው። በትግራይ ችግር ነው።
በአብዛኛው ኢትዮጵያ ረሃብና ጦርነት ነው ያለው። ይሄ ብርሃን አይደለም ጨለማ ነው በእውነት። የብልጽግና ደሴት እዛ የምትገናኙ ጥቂት ሰዎች ምናልባት ለእናንተ ብርሃን ሊሆን ይችላል። አይኩን ከያዝከው እስቲ ህፃናትና ሴቶች በድሮን በግፍ እየተገደለ ነው። አብይ አህመድ አዛዥ እኔ ነኝ ብለሃል። ለምን ይህንን አታቆመውም? መናገር አለብህ። ኃላፊነት አለብህ። ማይኩን ይዛሃል እኮ እዛ ጋር ኃላፊነት ከተሰጠ ጭራሽ ተገልብጠ በርታ እግዚአብሔር ያበርታ ምናምን ቀጥለው ነው ግፉን ቀጥለው ነው። ወታደሩን ልከ ሴት አስደፍር ጦር ወንጀል ፈጽም ህዝቡን ጨፍጭፈው ነው። ይሄ ነው እኮ ይሄን እንደዚህ አይነት ምኞት ነው የተመኛለት። ይሄ ነው ሪያሊቲው እኮ ሀፕን እያደረገው ያለው ይሄ ነው። እና እንደዚህ ብሎ ማሽቃበጥ በእውነት አሳፋሪ ነው። አርቲስት ለህሊናው የሚኖር ነው እኔ ማቀው ለህሊናው ኖሮ የሚያልፍ ነው። በቃ ለህሊናው ለህዝብ ኖሮ የሚያልፍ ነው። ህዝብ እዚህ ጋር ካደረሰ በኋላ በእውነት የህዝቡ ላይ ደግሞ መለሰ ጦር መወርወር በጣም አሳፋሪ ነው። አስጌ በእውነት ታረም እዛ ጋር ከሙዙና ምናምን ትንሽ ቦታ ተሰጠን ብላችሁ ወይ እያላችሁ ነው። አረ ተረጋጉ። ይህም እኮ ጊዜ ያልፋል። ያው ያለፈን ያላየ ያልተማረ ወደፊቱንም ማሰብ ቢችል ጥሩ ነው በእውነቱ። አብይ አህመድ ለምን ሰበሰባቸው? በአጭሩ ለማስፈራራት ነው። አክቲቪስት ምናምን ፍትህ ለንጹሃን የምትሏላችሁ ለህዝቡ የምትቆረቆራላችሁ እሱን ተውና እኔን ደግፉኝ ነው፣ በድጋፍ ስጡኝ ነው። ሁለተኛ ለማስተማር ነው። ስለ አርቲስትነት ሊያስተምራቸው ሌክቸር ሊሰጣቸው ከዚያ አልፍም። በቃ አብይ አህመድ ስብሰባ እና ፖለቲካው ሴንሲቲቭን ትተን ማህበራዊ ጉዳዮች ለምሳሌ ጥላሁን ስለቀጠረው አክቲቪዝም እና አርቲስት መቀላቀል እኔን አትተቹኝ። ማህበራዊ ጉዳይ ላይ ዘፈን ቀጠሮ ሰዓት ላይ ምናምን ዝፈኑ እንጂ አብይ አህመድ ገደለ ወይ አጠፋ ህዝብን አፈናቀለ እያላችሁ በሹልኪት አትነካኩኝ። ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች። በዓለም በ2040 በ2050 ብዙዎቻችሁ ስላላችሁ ታዩታላችሁ። ያኔ ሲመጣ ወደንም ጠላንም አርት ያስፈልጋል። ስለዚህ አርት አሁን ላይ አያስፈልግም። ኢትዮጵያ 7ኛ ሀብታም ስትሆን እንግዲህ ለመሆን ያብቃንና ወይኔ እናቴ ብላችሁ ነው እዚህ ጋር የተሰበሰባችሁ። ዲስኩር ነው ገለመሌ። በዚህ ነው እንግዲህ ምስጋናው የአብይ አህመድ ይሄ ነው። ያዋርዳሃል፣ ያሽሟጥጣል፣ ይቀብራል። የሚሰማ ነገር የለም አባቴ። ወደ ዩቲዩብ ቤተሰቦቼ እንዴት ነው? ጠቃሚ ነገር አገኛችሁ? ካገኛችሁ እንግዲህ ላይክ ሳታደርጉ እንዳትወጡ በትህትና ጠይቃለሁ። ቪዲዮ ለሚመለከታቸው ሼር አድርጉልኝ። ከልብ አመሰግናለሁ። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።